የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የአዲስ አበባ የመሬት አስተዳደር ቢሮ አመራሮች ፍርድ ቤት ቀረቡ። መንግስት ተጨማሪ ታክሶችን ሊጥል ነው ተባለም። ህወሓት የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። የቤኒሻንጉል ጉሙዝ ክልል ህገ መንግስት በአስቸኳይ እንዲሻሻል ተጠየቀ። ጌታቸው ረዳ ጀነራል ታደሰ ወረደን አለመቅጣታቸው እንደሚጸጽታቸው ገለጹ። እንዲሁም ኢራን ስለ ሚሳኤል ፕሮግራሟ ይፋ ስላደረገችው አስደንጋጭ መረጃ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። መንግስት ተጨማሪ ታክሶችን ሊጥል ነው ተባለ። የብልጽግና አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅትን ቅድመ ሁኔታዎች የተከተለውና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆቹ አቆጣጠር በ2019 ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓትቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ሐምሌ 2016 ተጀምሯል። ይህን ማሻሻያ በተመለከተ IMF ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሀሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶች ተዘርዝረዋል። በIMF ሪፖርት መሰረት መንግስት አዳዲስ ታክሶችን ለመጣል ተዘጋጅቷል። የገንዘብ ሚኒስትሩ አህመድ ሺዴ ለIMF ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህ IMF ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከእነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና ፌዴራል መንግስት ይህን ግብር በሚሰበስቡበት ሁኔታ ላይ በቅርቡ ፓርላማ ምክክር እንደሚደረግም ሰነዱ ይገልጻል። የመንግስት ገቢ ማሰባሰብን በተመለከተ IMF ባዘዘው መሰረት መንግስት በነዳጅ፣ ኤሌክትሪክ፣ ቴሌ፣ ማዳበሪያና በሌሎች የሚያደርገውን ድጎማ በማንሳት የመንግስት ገቢን ሲያሳብጥ የህዝብን ኑሮ እያጎሳቆለ ይገኛል። ህወሓት የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህወሓት ትላንት የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። የህወሓት መግለጫ ባለፈው ሳምንት በሰራዊቱና በሰላማዊ ህዝቡ ላይ በሰማይና በምድር በተፈጸመ ጥቃት የወገኖቻችን ህይወት አልፏል ብሏል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ለሌላ ዙር ጦርነት በማሴር ላይ ይገኛል ሲል ድርጅቱ ከሷል። ህወሓት በፕሪቶሪያ የተደረሰው የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለው የመንግስት ወታደራዊ ዝግጅት ቆሞ በስምምነቱ መሰረት ወደ ውይይት ሊገባ ይገባል ብሏል። ዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት እንዲከበር ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያው ባለፈ ጦርነቱን ለማስቆም ጭብጥ ያለው እንቅስቃሴ እንዲያደርጉ አሳስበዋል። የቤኒሻንጉል ጉሙዝ ክልል ህገ መንግስት በአስቸኳይ እንዲሻሻል ተጠየቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በአገር አቀፍ ደረጃ የተፈናቃዮችን ሁኔታ አስመልክቶ ትላንት ባወጣው ዘለግ ያለ ልዩ ሪፖርት የቤኒሻንጉል ጉሙዝ ክልል ህገ መንግስት ለግጭቶችና ለዜጎች መፈናቀል ዋነኛ መንስኤ የሆነ መምጣቱን በመጥቀስ እንዲሻሻል ጥሪ አቅርበዋል። ኢሰመጎ በሪፖርቱ ላይ እንደገለጸው የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል። ይህ ህገ መንግስት ማዕቀፍ በክልሉ ለሚኖሩ ሌሎች ኢትዮጵያውያን መገለልን ከመፍጠሩም በላይ ለዓመታት ለታዩት አሰቃቂ ግጭቶችና ለዜጎች መፈናቀል አባባሽ ምክንያት ሆኗል ሲል በጥናት ማረጋገጡን አስታውቋል። ይህ አይነቱ የባለቤትነት ድንጋጌ የዜጎችን እኩልነት የሚጋፋና የሰብአዊ መብት ጥሰቶችን የሚጋብዝ በመሆኑ ወቅታዊ ሁኔታውን ያገናዘበ ማሻሻያ እንዲደረግበት ተጠይቋል። የኢትዮጵያ መንግስት ተፈናቃዮችን ወደ ቀድሞ ቀያቸው የመመለስ ወይም ባሉበት የማቋቋም ኃላፊነቱን በካምፓላ የአፍሪካ ህብረት ስምምነት መሰረት እንዲወጣ ኢሰመጉ አሳስቧል። ይሁን እንጂ መንግስት ተፈናቃዮችን ወደ መጡበት የመመለስ እርምጃ ሲወስድ የሚከተሉት መሰረታዊ ነጥቦች ሊሟሉ እንደሚገባ አጽንኦት ሰጥቷል። ተመላላሾች ያለምንም ጫና በራሳቸው ፍላጎትና ፍቃድ ብቻ ሊመለሱ ይገባል። ሂደቱ ከተፈናቃዮች ጋር ግልጽ ውይይት የተደረገበት ሊሆን ይገባል። የተፈናቃዮች መመለሻ አካባቢ በቂ ሰላም መኖሩ መረጋገጥ ያለበት ሲሆን
መንግስትም ተገቢውን ጥበቃ የማድረግ ግዴታ አለበት። ኢሰመጉ በሪፖርቱ ማጠቃለያ ላይ በአሁኑ ወቅት በኢትዮጵያ ያለውን ሰፊ የተፈናቃዮች ቁጥርና ችግር በዘላቂነት ለመፍታት መንግስት ራሱን የቻለ ተቋም እንዲያቋቁም ጠይቋል። ጌታቸው ረዳ ጀነራል ታደሰ ወረደን አለመቅጣታቸው እንደሚጸጽታቸው ገለጹ። ጀነራል ታደሰ ወረደን አለመቅጣቴ ወይንም አለማባረሬ ትልቅ ፖለቲካዊ ስህተት ነበር ሲሉ አቶ ጌታቸው ረዳ ገልጸዋል። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንትና አሁን የጠቅላይ ሚኒስትር አብይ አህመድ አማካሪው አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ዘለግ ያለ ጽሑፍ ለንባብ አብቅተዋል። አቶ ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበር አስታውቀዋል። ሆኖም ግን ይህ ስምምነት ሙሉ በሙሉ ተግባራዊ አለመደረጉም ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጠው አስረድተዋል። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህም መሰረትም ጊዜያዊ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክነት ተለወጠ ብለዋል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ ለሙሉ የበላይነትን ለመያዝ ፍላጎት ማሳየቱን የጠቀሱት አቶ ጌታቸው ይህም በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለ ገልጸዋል። ሲቀጥልም በዚህ አጥፊ ድራማ መሃል ላይ ሌተናል ጀነራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ የጊዜያዊ አስተዳደሩ ፕሬዝዳንት በነበርኩበት ወቅት ጀነራል ታደሰ ምክትል ፕሬዝዳንትና የጸጥታ ክፍሉ ኃላፊ ነበሩ። በንድፈ ሐሳብ ደረጃ እነዚህ ሁለት ኃላፊነቶች የተሰጧቸው በሽግግር ወቅት የሲቪል አስተዳደሩን እንዲያጠናክሩ ነበር። ነገር ግን የተከሰተው ተቃራኒው ነው በማለት ገልጸዋል። ጀነራል ታደሰ ወታደራዊ አቅማቸውን ተጠቅመው ጊዜያዊ አስተዳደሩ ማጠናከር ይገባቸው እንደነበር የጠቀሱት አቶ ጌታቸው ይሁንና የጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሥራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸውም ጊዜያዊ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉንና ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገውም አስረድተዋል። ጀነራል ታደሰ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች ካፈረሱ በኋላ ጄኔራሉ ተመልሰው ብቅ ማለታቸውን የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌተናል ጀነራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጀነራል ታደሰ ታማኝ ባለመሆኑ አለመቅጣቴ ወይንም አለማባረሬ ትልቅ የፖለቲካ ስሌት ስህተት መስሎ ይሰማኛል በማለት ገልጸዋል። የአዲስ አበባ የመሬት አስተዳደር ቢሮ አመራሮች ፍርድ ቤት ቀረቡ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት ቀርበዋል። አንደኛ አቶ ሞሊቶ አባይነ ኤርቃሎ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ፣ ሁለተኛ ኢንጂነር ቸርነት አበበ ያደቴ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽሕፈት ቤት የቀድሞ ኃላፊ፣ ሶስተኛ ሰለሞን በላይ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አራተኛ አድማሱ አዳነ ወንድሙ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቅሬታና አቤቱታ ባለሙያ፣ አምስተኛ ግዛቸው ሙሉጌታ ደሴ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ስድስተኛ ደረጀ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ ሰባተኛ ዓለም ፀሐይ ለማ ኪዳነ ማርያም የቦሌ ክፍለ ከተማ ወረዳ 13 መሬት ልማትና አስተዳደር የሰነድ አጣሪ ባለሙያ፣ ስምንተኛ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ህግ ቴክኒክ ጉዳይ ክትትል ዳይሬክተር፣ ዘጠነኛ አማኑኤል አለማየሁ ማሞ የቦሌ ክፍለ ከተማ ወረዳ 13 ቴክኒክ ባለሙያ፣ አስረኛ ቢኒያም ኃይሉ ገብሬ የቦሌ ክፍለ ከተማ ወረዳ 13 ቴክኒክ ባለሙያ፣ 11ኛ አብዮት ጅፋሬ ባይሳ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩት በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቀው ምርመራው ቀጥለዋል። ግለሰቦቹ ከግብረ አበሮቻቸው ጋር በጥቅም ተመሳጥረው በህዝብና በመንግስት የተሰጣቸውን ኃላፊነት ያለ አግባብ በመጠቀም ተጠርጥረዋል። በዚህም በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውንና በ10ኛ መዋቅራዊ ፕላን በዊንዶ ኦፍ አፍሪካ ልዩ ልዩ የከተማው መናፈሻ አረንጓዴ ስፍራ ፕሮጀክት በከተማ ደረጃ በመናፈሻነት ለህዝብ አገልግሎት የተያዘና በመሬት ባንክ ውስጥ ያለን ይዞታ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በማለት ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረት ሽርክና ማህበር ለሚባሉት የቦታው ስፋት 2905 ካሬ ሜትር ይዞታ
ማረጋገጫ ካርታ የቦታው ሊዝ ዋጋ 168 ሚሊዮን 724,405 ብር የሚገመትን ጉዳት በማድረስ ከወረዳ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ተጠርጥረዋል። በዚህም በፖሊስ ቁጥጥር ስር ውለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆባቸው ምርመራው ቀጥሏል። ኢራን የባላስቲክ ሚሳኤል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ገለጸች። ኢራን የጀመረችውን የባላስቲክ ሚሳኤል ፕሮግራም ለማቆም ፍላጎት እንደሌላት የብሔራዊ ደህንነት ጥናት ተቋም ባለሙያ አስታወቁም። ሀገሪቱ ከአሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምንም አይነት ድርድር ልታደርግ እንደምትችል አሁንም አጠያያቂ መሆኑ ተገልጿል። እንደ ባለሙያው ማብራሪያ የቴህራን አስተዳደር የሚሳኤል ፕሮግራሙን እንደ ሀገራዊ ደህንነት ዋስትና የሚመለከተው በመሆኑ ይህንን አቋም በድርድር አሳልፎ የመስጠት እድሉ እጅግ አነስተኛ መሆኑ ታውቋል። ኢራን በቀጠናው ያላትን ወታደራዊ በላይነት ለማስጠበቅ ሚሳኤሎቿን እንደ ዋነኛ መሳሪያ እንደምትጠቀምባቸው ተመላክቷል። ኢራን ከአሜሪካ ጋር የሚደረግ ቀጥተኛ ጦርነት ከፍተኛ ጉዳት እንደሚያስከትልባት ብታውቅም ማዕቀቦችን ለማስነሳት በሚደረጉ ንግግሮች ላይ ግን የሚሳኤል ጉዳይ ለድርድር እንደማይቀርብ ተነግሯል። በአሁኑ ወቅት ዋነኛ የዲፕሎማሲ ጥያቄ ኢራን ጦርነትን ለማስቀረት ስትል በሌሎች የፖለቲካ ጉዳዮች ላይ ምን ያህል ተለዋዋጭ አቋም ልታሳይ ትችላለች የሚለው መሆኑ ተገልጿል። ኢራን አሁንም ቢሆን ወታደራዊ ትንኮሳዎችን በመከላከል ረገድ ያላትን አቋም እንደምታጠናክር ያስታወቀች ሲሆን የአሜሪካ የዲፕሎማሲ ግፊትም በቴህራን ላይ የሚያመጣው ለውጥ በቅርበት እንደሚታይ ታውቋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።